ከዚህ መሰረት ተነስተው ነው ትልቅ ደረጃ የደረሱት። እኔም ትናንት ከዚህ መሰረት ተነስቼ ነው ዛሬ ይችን ባልትና ወይም ደግሞ ሳምቲንግ ብዬ ከፈትኩት። እኔ ጀግና ነኝ። እኔና መሰሎች አረብ ሀገር ያሉ እህቶች ጀግና ናቸው። በቃ ደግሞ እኛን በወዲህም ደግሞ እየመጣችሁ ልታሸማቅቁ የምትሞክሩ ሰዎች አይሳካላችሁም። ምክንያቱም እኛ በልብስ አይደለም የምንገዛው፣ ልብስ አይደለም የሚያኖረን፣ የምናረገው ነገር አይደል። እኛ የምንፈልገው ሰርተን ማግኘት ነው፣ ነፃነት ነው። እንደ ነፃ አይነቶች ብዙ አሉ፣ በጣም ብዙ አሉ። እኔ ያለፍኩበት ነኝ። ስለዚህ እኛ አረብ ሀገር ያለን ሰዎች ጀግና ነን፣ ማርያምን ጀግና ነን። እስኪ ጠባብ ቤቱ ነው 6 ልጅ 7 ልጅ የሚይዛለ ወይም ደግሞ ኦቲዝም ያለባቸው ህፃናቶች አሉ የሚይዙ፣ የሚማቱ፣ የሚደበድቡ፣ የማያስበሉ፣ የማያስተኙ አሉ። ትክክል ደግሞ እውነት ነው። ከትንሽ ቤት እንደውም ትልቅ ቤት ይሻላል። ስለዚህ በርቱ፣ እናንተ በጣም ጀግና ናችሁ። ማንም የሚስተካከላችሁ ነገር የለም። ማንም እናንተ ጥግ አይደርስም። ማንም በእድሜ ዘመኑ ቢፈጠር እንደ አረብ ሀገር ሴት ሊሆን አይችልምም አይሆንምም። ማንም ሰው ማንም ደግሞ ቢፈጠር፣ ምክንያቱም ደግ፣ የዋህ፣ ሩህሩህ ከራሷ ምንም ነገር ሳሰስት ለቤተሰቦቿ የምትኖር ለሰው የምትኖር ነች አረብ ሀገር ሴት። ማንም ቢፈጠር እንደናንተ የሚሆን የለም በአሁኑ ሰዓት ማለት ነው። እመቤቴ ጎበዝ ናችሁ፣ ጠንካሮች ናችሁ። ከዚህ በላይ ይገባችኋል። ወደፊት እናንተ በህንፃ ላይ ህንፃ፣ በቤት ላይ ቤት ሰርታችሁ የምትኖሩ ሰዎች ናችሁ። ምንም አያስቅም። ዜድ ምን ያስቃል? ራሳችሁን አሳንሳችሁ የምታዩ ገልፍጡ። ራሳችሁን አሳንሳችሁ ራሳችሁን እንደንትን የምታዩ ሰዎች ገልፍጡ። እኛ ግን በተግባር ስለምናውቀው በስራ ስለምናምን ሌላ አይነት እኛ ወንድ ሸጓጉጠን ምናምን የሆነ ሰንበዲ የሰው ባል ቀምተን ምናምን ነገር የሆነ ነገር ብልጭልጭ ነገር አታሉን አንኖርም። ሰርተን በላባችን ጠብ አድርገን የምንኖር ሰዎች ምን ያክል ትልቅ ክብር እንዳለን ቦታ እንዳለን ራሳችን እናውቀዋለን። ከዛ ውጪ ዝም ብሎ በየቦታው እንዝላል እየሆነ የሚያገኘው ሰው በእርግጥ አዎ ትክክል ነው፣ ሊስቅ ይችላል ይህንን ስንናገር፣ ቢኮዝ የኛ ነገር አይገባውም። ሶ ዛት ሚንስ በቃ እኛ ትልቆች ነን። ትልቅ ልብ ነው ያለን፣ ትልቅ ልብ ነው ያለን። በጣም ተፈላጊዎች ነን እኛ። ከራሳችን አልፈን ለሰዎች ነው የምንኖረው። ራሳችንን እንትን ብለን እንጀራለሽ ለምትሉ አለኝ ጋይስ አለኝ። ነጽዬ በርቺ የኔ ቆንጆ። አመሰግናለሁ ውዴ፣ አመሰግናለሁ። ከታችም የጻፋችሁልኝ አመሰግናለሁ። እግዚአብሔር ይመስገን። ያው ኃይሉንም ብርታቱንም የሚሰጠን እግዚአብሔር ስለሆነ እርግጥ አንዳንዶች ሰራተኞች ሲመጡ እንዲህ ብቻሽን ነው እንደምትሰሪው እዚህ ቤት ይላሉ። ማለት ግቢው በጣም ትልቅ ነው፣ አትክልት አለ፣ መኪና አለ። ግን እግዚአብሔር ይመስገን ጤና ስላለኝ ምንም መስሎ አይታየኝም። ክብሩ ይስፋ ውዴ። አንቺ ወደፊት ጋዜጠኛ ነው የምትሆኙ፣ የአማራ ቴሌቪዥን ጋዜጠኛ ነው የምትሆኙ። ሳይሽ እንደዛ አሁን እኔ ገበውሻል እንትን ነው ድሪም እያረኩልሽ ነው። ጋዜጠኛ ነው የምትሆኙ። አሁን ቁጭቲና ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ናችሁ? ቤቢዬ እንዴት ናችሁ? ነፂ ነኝ እኔ። እንግዲህ እያልሽ የምትይ አይነት ሴት ነው የምመስለኝ ሳስብሽ ውዴ። እስኪ አመሰግናለሁ። ባርኩቶች ያው ነግራችኋለሽ። እኔ ምንም ጨምርበት የለኝም። ለማግኘት ስንል ነው ዝቅ ብለን የምንሰራውና እኔ እግዚአብሔር ይመስገን ጤና ስለሰጠኝ እሰራለሁ። እግዚአብሔር ይመስገንም ይከፍሉኛልም። ያው ተከባብረን ነው የምንኖረው። ስለዚህ ልብሱም ቢሆን ያው ልብስ ሞልቶኛል። ግን እሷ ወዳ ፈዳ ያመጣችልኝ እቺ ልብስ ስለሆነ የእሷን ነው ደስ እንዲላት የእሷን ለብሼ ነው ያልኩት እላችኋለሁ። እንግዲህ ወደ ስራችን እንግባ። አመሰግናለሁ። እግዚአብሔር ተሰግናለሁ። ወይኔ አንጀቴን በላሽ፣ እውነት አንጀቴን በላሽ አንጀቴን። አዎ አሁን አንቺ እንትን ነው ወደፊት እንደነገርኩሽ ነው። አሁን ከዚህ ስራሽን ጨርሰሽ ወደ ሀገርሽ ስትሄጂ ጋዜጠኛ፣ የትልቅ ቲቪ ጋዜጠኛ፣ የአማራ ቲቪ ጋዜጠኛ። አሁን በአማራ አክስቴ በዚህ ድምጽ ጋዜጠኛ ይከብድም። ተይ እንጂ ማሬ። ወይ በስመ አብ ወልድ። ሰላም እንዴት ናችሁ? እንደምን አላችሁ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ። እንግዲህ እኔ ከቲክቶክ አንዷ ነኝ እያልሽ ወይ ሙልዬ ወይ ነፂ ተሽኮረመምሽ ማን እድሜ ለእኔ ባላገኘሁልሽ ሌላው ምን ትፈልጊያለሽ? አይ እሺ አልሆነም ባሉ ዴም ቀይር። አረ ይሆናል፣ እያየ ይሆናል፣ ችግር የለውም። የሚኪማ ይሄንን ጥንካሬሽን አይቶ ይሄንን ጉብዝናሽን አይቶ እጅሽን ስሞ እግርሽን ስሞ ነው የሚያገባሽ። ጥሎሽ ጥሎ
ይሁን እግዚአብሔር ይመስገን። እንግዲህ እባክሽ ይሁን አላለችም እንዴ? ግጥም አድርገሽ ይሁን ነው እንዴ? አዎ ሳሪ ጥሎሽ ካልጣለ ምንም ነገር ካላደረገ እኔ ሊያገኝ አይችልም ምናምን በይ ውዴ። ታውራ አድርገሽ አይችልም እንዴ? ምን ነው እናንተ? እኔ በራሴ ላብ ስለሆነ ማድረው እሱማ ሊሆን አይችልም። ልክ ነሽ። ትክክል። ያላችሁን አዋጣችሁ አጋጣችሁ ትልቅ ካምፓኒ ምናምን ከፍታችሁ ምናምን ነገር ነው የምትሆኑት። እሺ በቃ አንቺን የመሰለ ቆንጆ ለኔ ወንድም ዳሪልኝ ሙልዬ ድሪያት አለው እኮ ባል ይቅርብሽ። ለምን ይቅርባት? አላየሽው ብለ ባል እንደያልሽ ባል ይቅርብሽ አይባልም። ባል ይቅርብሽ አይባልም። የሰው ልጅ መኖር የሚጀምረው ህይወቱ ሀ ብሎ መኖር የሚጀምረው ልጅ መውለድ ሲጀምር ብቻ ነው። ህይወቱን የራሱን ህይወት መምራት ሲጀምር ብቻ ነው። ያንን ለማድረግ ደግሞ ምኞት ያስፈልጋል። እግዚአብሔር ባፍ ያፋችሁን ፍሬ ነው የምትበሉት። ይህን አልፈልግም፣ ይሄ ይቅርብኝ፣ ይሄ እንደዚህ አይባልም። ይቅርብኝ የሚባለው መጥፎ ነገሮች ናቸው። ባል መጥፎ አይደለም። ለምንድን ነው ትዳር መጥፎ የሚሆነው? ሳታገቡ ልጅ አትወልዱም። ያ ማለት ሐራም ያልሆነ ነገር ነው የምታረጉት ማለት ነው። ሐላል የሆነ ነገር ወይም ደግሞ ትክክለኛ ነገር ከፈለጋችሁ እንደ ክርስትና እንደ እስልምና ትዳር ያስፈልጋል። ሴት ልጅ ደግሞ ማግባትም አለባችሁ፣ መውለድም አለባችሁ። በቃ አሁን ለምሳሌ እኔ ወልጃለሁ። እኔና የሆነ ሰንበዲ የሚኖረው ኑሮ አንድ አይነት አይደለም። እኔ የምኖረው ለልጄ ስል እኖራለሁ። የሆነ ሰው ግን ዝም ብሎ ለፍቶ የሚኖረው ኑሮ ለማን ሲል ነው የምኖረው? ለማንም። በቃ ራስን በራስ መተካት አለብሽ፣ መራስሽ መተካት አለብሽ። ስለዚህ እኔ አላገባም፣ ባል ጥሩ አይደለም። ግጥም አድርጎ ባል ጥሩ ነው፣ ትዳር ጥሩ ነው፣ ህይወት ጥሩ ነው። በጣም ጥሩ ነው። ለምንድን ነው ምኞታችሁን ባጭር የምታስቀሩት? ለምንድን ነው የምትመኙትን ነገር በትርኪ ምርኪ አይምሯችሁን አንጎላችሁን የምታዞሩት? ለምንድን ነው የፈረሰ የተበታተነ ትዳር የምታዩት? ለምንድን ነው ሁሉ ጊዜ ጭቅጭቅ ያለበት ህይወት የምታዩት ሶሻል ሚዲያ ላይ? ለምን ሰላም ያለው ህይወት እስኪ ሰላም ያላቸው ህይወት እስኪ በልጅ ተባርከው በትዳር ተባርከው በህይወት ተባርከው ዘመናቸውን ሁሉ የሚያስቀና ህይወት የሚያስቀና ትዳር ያላቸውን ሰዎች ለምን አታው? ለምንድን ነው ሁሉ ጊዜ የቡልቻና የገመዳን ተፈርሶ ትዳሩ ሄዶ ከሌላ ሴት አግብቶ ምናምን ያንን ለምንድን ነው የምታዩት? ለምንድን ነው እናንተ አግብታችሁ ምን አመጣችሁ? በደንብ አምጥተናል። ስኬታማ ነኝ፣ በህይወቴ ደስተኛ ነኝ፣ ልጅ አለኝ፣ ራሴን በራሴ የማይበት አለኝ። ለምንድን ነው ያላመጣሁት? እንደነዚህ አይነት ሰዎች የተስተካከለ ነገር ምክንያቱም ምኞታችሁ የተስተካከለ ለምን አይሆንም? ትዳር የእግዚአብሔር ስጦታ ነው። በቃ ፈጣሪ እናንተ ጥሩ ልብ ካላችሁ ጥሩ ትዳር ይሰጣችኋል። በቃ ስለዚህ ተመኙ። ለምን አትመኙ? መልካም ነገር እኔ አላገባም፣ እኔ አልወልድም፣ እኔ እንዲህ አልልም። ኧረ ነው እንዴ ታገቢያለሽ ወድሽ፣ ያለበለዚያ ቁሞ ቀር ትባያለሽ። ቁሞ ቀር። እግዚአብሔር ደግሞ እሱ ሁሉ ጊዜም ትክክል ነው። በስራው አይሳሳትም። ትክክል ነው። የትዳር አጋራችሁ ለትዳር ይጸልያል እኮ ዱዓ ይደረጋል። ያልጸለያችሁበት ትዳር ዱዓ ያላደረጋችሁበት ትዳር እንዴት ሊስተካከል ይችላል? ሊስተካከል አይችልም። ስለዚህ ጸልዩ። ፈጣሪ ሆይ እርዳኝ፣ ህይወቴ እንዲስተካከል፣ ጥሩ የትዳር አጋር እንድሰጠኝ፣ ጥሩ ትዳር ጥሩ ህይወት እንድኖር አይኔን በአይኔ እንድታሳየኝ እርዳኝ ይባላል። ይጸልያል። ዝም ብሎ ብቻ እኔ አላገባም ምን ይሰራል? የሆነ ሰንበዲ መጥቶ አብዲ አሁን እንጀራ ላለው እንደሚያውና ሁሉ የሆነ ሰው መጥቶ ዛሬ ባሌ ደበደበኝ ወጣ ወረደ፣ አሁን እኔ ወጥቼ እንደው ወይኔ ባሌ ጋር ምናምን እኔ አላገባም። ያን የኔን ህይወት አንቺ ትኖሪያለሽ። የኔ የተሰጠኝን ጸጋ የኔን ህይወት አንቺ አትኖሪም። ያንቺን ህይወት የምትኖሪ አንቺ ብቻ ነሽ። በቃ እና ዝም ብሎ ነው ልጅ የምትወልዱት። ልጅ መውለድ እፈልጋለሁ ግን ባል አላገባም። ከየት ነው የሚመጣው ልጅ?